የሩታ ፍቅረኛና አብርሽ ማለት ነው ተደባደቡ። ጋይስ ተደባደቡ፣ አንገት ለአንገት ተያዙ። ሩታ እንግዲህ ጭራሽ በቀላሉ ልጁን ተቀበለችው። ትላንትና ሆዳ እንግዲህ እናወራልን ብላ ነበር። አብርሽ ሲመጣ ደንቅጣ ነበረና በአንዴ ፍቅረኛዬ ነው ብላለች። ፍቅረኛዬ ነው ተዋወቅ አብርሽ አለችው። አይገርማችሁም ጋይስ? እኔ ጌታ ትግስት ውስጥ ሰብስክራይብ አይ አብርሽዬ፣ አብርሽ ማርያም ዛሬ ወንድነትን አሳየ። ግን ታሪክ ሰርታችኋል ዛሬ የታደሰ ልጆች ታሪክ ሰርታችኋል። ቅመሜ ማለት ነው ሀይሚዬ በብሩኬ ቤት ታሪክ ሰራች። አብርሽ ደግሞ በገዛ ቤቱ ታሪክ ሰራ። ምን ትላላችሁ ዶቼ? ምን ትላላችሁ? ታሪክ ሰራ እኮ አብርሽ። እነዛ ወጠጤው ማለት ነው አሰጣቸው እኮ ምንም ማድረግ አይቻልም። አዎ ሰው ቤት ነው መጣችሁ። አብርሽ ቤቴ ውስጥ ይህን እንደዚህ አይነት የማረግ መፍት የለሽም አላት ሩታዬ ማለት ነው። ውጭ እንደፈለግሽ ማረግ ትቻለሽ፣ መደረግም ትቻለሽ። ደንታ የለኝም ውጭ ቢሆን ቼክ አላደርግሽም አለሽ እኮ። ቼክ አላደርግም አለ። ቆይ ጋይስ ጥያቄ የለኝ ጥያቄ ኮሽን ጋይስ ይመለስልኝ። አዎ ሩታዬ ማለት ነው በፊት አብርሽን እንደዚህ ብታረጊ ኦኬ ልታስቀኝ ነው እሱ እንዳናደደሽ ልታናድጂን ይባላል። አሁን ተፋታችሁ እኮ ምንድን ነው አሁን እሱን ለማስቀናት ፍቅረኛ ነው እንደዚህ መለጣጠፍ? ኧረ ጌታ ትግስቱ ስጠኝ። ኧረ ሩታ ተገባሽበት እኮ በቂጥ። ኧረ በስመ አብ ወልድ ስትቆሚ ራሱ ተጠቅተሽ ምናምን እና ሩታዬ ያስመሰልሽም ነው። ያው ስራ አይደለ ስራ እየሰሩ ነው ውዶቼ። ምንም ትፍሽ አትበሉ፣ አትሳደቡ፣ ዝም ብላችሁ ውዶቼ። አንደኛ በስድባችሁ ነው እነዚህ ልጆች እየጠፉ አሉት። ቢያንስ በምክር ብትበልሱ ኖሮ እነዚህ ከስራ እንደዚህ የሰቀጠ ስራ አይሰሩም። ሲቀጥል ደግሞ ምን የምታስተምሩ አንድ ነገር የለም። ብታቁ ዝሙት ነው። ሩታም ትዳር ላይ ትዳር መደረብ ይቻላል ነው። አብርሽም ትዳር ላይ ትዳር መደረብ ነው የምታስተምሩ ወጣቶችንና ቢያንስ ከናንተ አሁን ለምሳሌ ይሄ ልጅ ስፒድ ትላንትና ከትላንት ወደ አገራችን የመጣ ምን ሰርቶ ነው እዚህ ደረሰ ብለ ማየት። ምንም የተለየ ነገር ሰርቶ አይደለም። በጣም እግዚአብሔር የሰው መውደድ ሰጥቷል ልጁን። በቃ ደፋር ነው። ሁሉም ነገር ይሞክራል። በየሄደበት ሀገር ይሞክራል። ሁሉም ነገር ያየ ነገር ይሞክራል። ጎበስ ነው። ብዙ መስዋዕትነት ከፍሎ ወደዚህ የመጣ ልጅ ነው። በነገራችን ላይ በቀላሉ አልመጣም። ግን አንተ ቢያንስ ተመልካች በጣም ይወድግ ነበረ ምናምን እንደዛ መሆን ትችል ነበር። ግን የዘገጠ ስራ ስለምሰራ ዓለም አቀፍ ትሆን ነበር ባይዘዌ ማለት ነው። በኢትዮጵያ ቢያንስ ብትገፋ ኖሮና ከልጁ በተማር ብትችሉ ማለት ነው። ብትችሉ እንደዛ ተማሩ። እንደዛ ነገር ነውና ሩታዬ እንግዲህ ዛሬ ተደበደባት ማለት ነው። ተደበደባት ፍቅረኛው። አይ ፍቅረኛ በአንድ ቀን ተደበደበና ተባረረ። ጋይስ አባረረ። ጀግናው አባረረው ከቤቱ። ቤቴ ውስጥ የምንም የማረግ መፍትሄ የለሽም። ውጭ ኮንሽ ግን ቼክ አላደርግሽም። የዘቀትሽ ነሽ በሚዲያ እንደዚህ አይነት ታዲያ አስጠላም። አንቺም የምትመልሽ ጥሩ አይደለም፣ እሱም ሚልሽም ጥሩ አይደለም። እኔ ለሁለታችሁ ነው የምናገረው። ሩታ ክብርሽ የሚያስጠብቅ ስራ ስሪ። ሴትነትሽን ቢያንስ ከአፋችሁ የሚወጣ ነገር ጥሩ አይደለም። እኔ አሁን ከዚህ በፊት ምን ትል ነበር ሩታ? አብርሽን ምንድነው ለልጅ የምታስተምረው ስትያል ነበር እንዴ ለአብርሽ? አንቺስ ምንድነው የምታስተምሪ? እኔ ፍቅር እኔ እኮ ሁሉም ከመንገድ ሳተ እኮ ነው ጋይስ። እኔ ግን እስካሁን ያልተመለሰልኝ ምንድነው ሩታ አሁን በዚህ ሰዓት ለምን አስፈለገ? እኔ ፍቅረኛ ነው ተዋወቅ ምናምን የምትይ ከሱ ጋር ፕሮሰስ ጨርሻለሁ ሊሄድ ነው የምትዩ ምን ይጠቅማል? ተፋታን አላችሁ እኮ ተፋተናል፣ ተለያይተናል አላችሁ። ታዲያ ምንድን ነው ትርጉም? ቢያንስ ማለት አብራችሁ ብትሆኑ አዎ እሱን እንዳረገ እሱን ማድረግ አለብሽ፣ ማናደድ አለብሽ፣ ግድ ነው ትክክል። አሁን ግን ምንድነው ጥቅሙ? ምንድነው ጥቅሙ? አብርሽ እንግዲህ ቼክ አላረገሽም አለ። ቼክ አላረገሽም ቤቴ ውስጥ ግን የፈለገ ቢመጣ ወንድ መምጣት አይችልም አለ። አዎ ወንድ ልጅ በክብር አይደራደርም። በቤቱ ምንም ነገር እንዲደረግ አይፈልግም። ገባችሁ አይደለ? እኔ ግን ህፃኑ ፈረደበት። ትላንትናም ሲያለቅስ ነበር፣ ዛሬም ሲያለቅስ ነበር። ሩታ ለቪዲዮ ብለሽ ልጅሽ ያለቀሰ ቢያንስ አንድ ሰው አምጪ የሚይዝልሽ ማለት ነው። አንቺ ጓዳ አርገሽ ልጁ ያለቀሰ ድምጽ ይገባ ነው። እሺ ውዴ
እና ልጅሽም ቼክ አርግሺ። ወንድ ላይ ለመለጠፍ ገና ነሽ እናቴ፣ ገና ነሽ ሩታዬ፣ የኔ ውድ ማለት ነው። የፈለግሽም ማድረግ ትቻለሽ፣ ግን ክብርሽ የሚያስነካ የሚያሰድብሽም ይኸው በትላንትና ራሱ በጣም የተሰደብሽ ነው። ሆነ ቪዲዮ አይቼ ሰራበታለሁ ብዬ ተወኩት ማለት ነውና በጣም የተሰደብሽ ነው። ሁሌ የሚያሰድብሽ ስራ ለምንድን ነው የሚሰሪ ነው? ሴትነትሽን ክብርሽን ዝቅ የሚያደርገው ማለት በሁለት ወር ወንድ ላይ እንደዚህ መሆን ምን የሚሉት ነው? እሱን ለማስቀናት ምን ይጠቅማል? ተለያያችሁ፣ ኦልሬዲ ተለያይተናል አላችሁ። ሶ ባትሰደቢ ጥሩ ነው። የሚያስከብርሽን አይዳ ብትቀበይ አሪፍ ነው። ኦፍኮርስ ስራ ነው። እኛ እኮ ዩቱበሮች ግን ጀግና ነን ጋይስ፣ ጀግና ነን እኮ ጋይስ። ትንሹ ዩቱበሮች አቤት 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 ጀግና ነን። ማርያምን ለምን እንዳልኳችሁ ታውቃላችሁ? ይሄ ዲያስፖራ ከአውሮፓ ነው መጥቶ ብለ ድንቦርጥ አረቀብኛል ማለት ነው። አዳሜ እኛ ፈልፍሌና መጣ ነው። ስራ አይናቅም፣ ባይዘዌ ስራ ክቡር ነው። በጣም ሞዶ ቢኖር እኔ አታክልት ምናምን በጣም ነው ሞዶና እንግዲህ ድንች አይቀርም ቲማቲም አይቀርም፣ ጎበስ ነው ልጁ ማለት ነው። ግን መቦጣረቅ ምን አመጣው? እንደዚህ እኮ ከሩታ ጋር ብትመጣ ደስ የሚል ሰብስክራይብ እናደርጋለን። በዚህ ደረጃ ባትመጣ አሪፍ ነው። አዎ እንደዛ ነገር ነውና ውዶቼ፣ የዛሬ ቪዲዮ እንዴት አያችሁ? እንዴት አያችሁ ጋይስ? አይ ዘንድሮ ዘሩ ቀለጠ ጋይስ። አዎ ዘሩ ቀለጠ። እውነት አሁን ነው መቅለጥና ለማንኛውም ጀግና አብርሽ ማለት ነው ከቤቱ ወጠጥ ያባረራቸውና ብቻውን ቀሩ ከሩታ ጋር ማለት ነውና አወሩ ምናምን። ከባድ ነው ጋይስ፣ ከባድ። አዎ ወንድ ልጅ ከቆረጠ ነው። ቼክ አላደርግሽም አለ ሩታ። ምን ታረጋለሽ? ይቅርብሽ። እሺ እኔ ውድ አሁን እንደዚህ